ሴቶች የልጆቻችሁን አባት እንዴት ነው የምታዩት? ፈታችሁም ያልፈታችሁም የፈታችሁ እና ሲንግል ማም ሆናችሁ ወይም ለየብቻ ሆናችሁ ባላችሁ ልጆቻችሁ የምታሳድጉ እስቲ ስለ ባላችሁ አስቡ። ዝም ብላችሁ አስቡ እስቲ። ያን ያክል ጨካኝ ያን ያክል ክፉ ያደረገው አንቺን ሊጎዳ ወይም እናንተን ሊጎዳ የሆነ እንድትሞቱ ስለሚፈልግ ነው ወይስ እናንተ ጋር ምላጭ የሚያስውጥልህ ስላለ ነው? ያ ሰው ዘልዛላም ቢሆን ገንዘብ ቋጣሪም ቢሆን ጨባጭ ቢሆን ወይ ሌላ ብቻ በአጠቃላይ ችግር አለበት ብላችሁ የምታስቡት ነገር ያ ባላችሁ ላይ የምታውቁት ነገር የሆነው ከምንድን ነው? ስለ ሰውየው ወደ ኋላ መለስ ብላችሁ ለማሰብ ትሞክራላችሁ? ቤተሰቡ፣ እሱ፣ ውሎው፣ ጓደኞቹ ለዚህ ያበቃው እንዴ? ማግባት ፈልጎ እኮ ነው ያገባው። መውለድ ፈልጎ ነው የወለደው። ወንድ ልጅ ደግሞ ሳያስተውል ሳያስብበት አያገባም። ድንገት አረገዝኩ ካለችው እሺ ብሎ ቶሎ ሊሰበሰብ ይችላል። ያም ከሆነ ግን በቃ ልክ ከወለደ በኋላ ትዳር ከተሰበሰበ በኋላ ሲሪየስ የሆነ ላይፍ ለመኖር ይፈልጋል። በጎን ያመነዘረም ቢሆን ትዳሬ ብሎ ይመለሳል። የሚገርማችሁ ግን ጥፋተኛ አይደለም እያልኩኝ አይደለም ያለሁት። ደካማ ጎኑን ሚስት በደንብ ካወቀችው ታስጥለዋለች። ባሏ ብቻ አይደለም ጓደኛዋ፣ አባቷ፣ ወንድሟ፣ ሚስጥረኛዋ ማድረግ ትችላለች። ያ ደካማ ጎኑን በደንብ ስታቀው ነው። ወንድ ልጅ ደካማ ጎን አለበት። አዎ ሴት ልጅ አለባት። ደካማ ጎንን ለመተዛዘል እኮ ነው መጋባት የሚያስፈልገው፣ ለመቻቻል። እኔ ለምሳሌ ደገፍ ብዬ ባለቤቴ ጋር እንደዚህ ደገፍ ካልኩኝ እሷም ደክማት ደገፍ ካለች ሁለታችንም ተደጋገፍን። እኔ እንደዚህ ካልኳት ትወድቃለች፣ እሷም ብትሻሽኝ እወድቃለሁ። ያ ተንኮል ይባላል። እኔ እንዳላርፍ የምትሻሸኝ ከሆነ እወድቃለሁ ማለት ነው። ድጋፍ የለም ማለት ነው። እና እመቤታችን ቅድስት ድንግል ማርያምን በመቋሚያ ለምን መሰላት እንደዚህ አድርገን እንደዚህ አይደለም ቅዳሴ ስናስቀድስ ልክ እንደዛ ደግሞ ድጋፍ ወይም ደግሞ ረዳት አድርጎ መውሰድን ደካማ ጎንን ከማወቅ ጋር መሆን አለበት። ባሌ ጠንካራ ጎኑ ምንድነው? ደካማ ጎኑ ምንድነው? ሚስቴ ጠንካራ ጎኗ ምንድነው? ደካማ ጎኗ ምንድነው ብሎ ማወቅ ይጠቅማል። ለምን ስትናደድ ስትበሳጭ በል የሚለው ነገር ለመታገስ ይመቻል። እሷም እሱም ሁለቱም ቻል አድርጎ እልፍ ካለ በኋላ ነገሮችን ወደ ሰላም ለማምጣት ጥረት ማድረግ አያዋጣማ እንዴ? እንጋባ አብረን እንኑር ትዳር የሚለው ቋንቋ በራሱ እኮ ትልቅ ሐሳብ እኮ ነው። ይሄን የመሰለ የተከበረ ሐሳብ ሁለታችሁም አስባችሁበት ተጋብታችሁ በሰርግም ይሁን ባይሆንም ተጋብታችሁ ልጅ ወልዳችሁ በትንንሽ ነገሮች እልህ ውስጥ መጋባትና መካረር ምን ይሉታል? ይሄ እኮ እንስሳነት እኮ ሕፃንነት እኮ ነው። ይሄ ባልና ሚስት ሆነው በነገር መጠሳጠስ ሲገባ ሲወጣ ስትገባ ስትወጣ የሆነ ነገር እልህ ውስጥ በቃ ሕፃን ጨዋታ መጫወት። መናፍቅ ይመልከተው፣ ምድረ መናፍቅ ፕሮቴስታንት የተባለ ሌላ እምነት ተከታይ የተባለ ይመልከተው። በቻላችሁ ታቅም አዳርሱት። በቲክቶክም በምንም ከፈለጋችሁ ልቀቁት፣ ችግር የለውም። ግን ሁላችሁም ከመስማታችሁ በፊት ይሄን ተናገሩ። እናቴ እመቤቴ እማፍቅር ቅድስት ድንግል ማርያም ኪዳነ ምሕረት ይሄንን ገጠመኝ እንድሰማ ስለፈቀድሽልኝ አመሰግንሻለሁ። በዚህ ገጠመኝ ውስጥ እኔ መጨረሻ ላይ ብቻ ነው የተሳተፍኩት ስላችሁ ብቅ ያልኩት። አብዛኛውን ነገር የፈጸሙት እናትና ልጅ ናቸው። እናትና ልጅ ስላችሁ ልጅ የተባለችው ማን እንደሆነች ታውቃላችሁና እናት በቀደመ ህይወታቸው ሽቶ እየከፈቱ የሚጠጡ እናት ነበሩ። ሽቶ ከፍተው የሚጠጡ የተቆላ ቡና ዘግነው የሚቀሙ እንደገናም ደግሞ ቡና በሚያፈሉበት ሰዓት ማንም ሰው አጠገባቸው እንዲደርስ የማይፈልጉ ቡና እያፈሉ አይናቸውን ይኳላሉ። አንድ ስኒ ቡና ሲጠጡ አንድ ይኳላሉ። እንደገና ሲጠጡ ይኳላሉ። በእያንዳንዱ ቡና መጠጣት ይኳላሉ። ከዚህ በፊት ደጋግሜ እንደነገርኳችሁ እጣን፣ ሰንደል፣ ጭሳጭስ ነገሮች፣ ሉባንጃዎች፣ ሌሎች ነገሮች እንደ ቅጠላ ቅጠል የሚያጨሱ ቀበሪቾ የሚያጨሱ ሌሎችም ነገሮች እንደዚህ ጭሳጭስ ነክ ነገሮችን የሚወዱ እናት ናቸው። ልክ እንደዚህ አይነት እናቶች ደግሞ ወሰንገላ የሚባል መንፈስ ያለባቸው እናቶች እንደሆኑ ደጋግሜ ተናግሬያለሁ። ቡና የሚያስፈላቸው አዳል ሞቴ ነው። ጭሳጭሱ ደግሞ ወሰንገላ ነው። ጠቋር ለመኖሩ ምልክቱ ደግሞ ኩል ያስኩላል። ጠቋር ኩል ያስኩላል ስላችሁ ቡዳ ሆኖ ነው እዛ ቤት ውስጥ የኖረው እንጂ ሁሉም ጠቋር አይደለም ኩል የሚያስኩለው። ግን ይሄኛው ጠቋር ሴትዮዋ ላይ ያለው ጠቋር ቡዳም ነው።
ቡዳዛር ነው እና ኩል ያስኩላቸውና በዛ አይናቸው ፈጠጥ አድርገው ጎረቤት ሰው ምናምን ሲመለከቱ በቃ ሽንታቸውን የሚለቁት መጡ። ደግሞ እሺ ማማ በቃ ተው በቃ ዝም በሉ በቃ ይቅርታ ነው የሚሏቸው። ገና ሲመጡ አይናቸውም እንዴት ነው መፍጠጥ ትችላላችሁ? እንደዚህ ይችልበታል አልችልም ፈጠጥ ነው የሚሉት። በቃ ገና ሲመለከቱ የፊታቸው መኮሳተር። ታዲያ በዛ ልክ ደግሞ ሲስቁና ሲጮቱ ደግሞ ያ የፈጠጠ ፊት አይመስልም። ጥርሳቸው ማማሩ እንደገና ደግሞ የፊታቸው ፈገግታ ምናምን ሁለት አይነት ሰው ናቸው። ሴትዮዋ ሲኮሳተሩ ሌላ መልክ ነው የምታዩት እና ያስደነግጣሉ። የግንባራቸው መሸብሸብ ወንድ ነው የሚመስሉት። ይሄ እንደዚህ ሲሰበሰብ ወንድ ነው እንደዚህ የሚለው ይሄው ወንድ ነው እንደዚህ ሴት ትችላለች እንጃ የምትችል አይመስለኝም። ከቻለች ደግሞ ምናልባት ከስንት አንድ ነውና የሴት ልጅ መኮሳተርና የወንድ ልጅ መኮሳተር ይለያያል። ኤክስፕሬሽን ላይ ፌሻል ኤክስፕሬሽን ላይ በጣም ይለያያል። እና እኚህ እናት ሶስት ልጅ ወልደዋል። አራተኛዋ ማደጎ ናት። ሶስት ልጅ ወልደዋል። ሁለት ወንድና አንድ ሴት ነው የወለዱት። ልጆቻቸው አድገው ጎርምሰዋል። ከጉርምስናው ልጀምርላችሁ እንዴት እንዳደጉ በዚህ እናትነታቸው ማየት ይቻላል። ይሄን ሁሉ ፕሮሰስ የሚያደርጉ ከሆነ አረቄ የሚጠጡ ከሆነ አረቄ እንግዲህ የሚያስጠጣው ወሰንገላ ነው ነግራችኋለሁ። ይኸውላችሁ ጭሳጭስ መውደድ ብቻ አይደለም። ወሰንገላ የሚባለው መንፈስ ወደ 3 የሆኑ ተግባሮች አሉት። አልኮል ነክ ነገሮችን አረቄ፣ ቢራ፣ እንደገና ጠላ ምናምን መጠጥ አስካሪ መጠጦችን ያስጠጣል። ጭሳጭስ፣ ሲጋራ፣ ትንቦ፣ ሐሺሽ፣ ሺሻ፣ ጋንጃ፣ ሰንደል፣ እጣን ምናምን እንደዚህ አይነት ጭራሽ እዚህ ለሰክተው ሁሉ ሰንደል ቡና የሚያፈሉና የሚጠጡም አሉ። ወንዶች አላያችሁም? አንዳንድ ቦታ ላይ ዱርዮች የጀበና ምናምን የጫት እዚህ ጋር እንደዚህ ይዞ የጀበና ብሎ ስለ እግዚአብሔር ብሎ መለመን ቀርቶ የጀበና ነው የሚለው። ትንሽ ስራ ይሰራላችሁና አረ ብራዘር የጀበና ትንሽ የለም ይላል። ወንዱ እኮ ነው የጀበና የሚለው እና በጣም ነው የሚገርመውና ይሄ ወሰንገላ መንፈስ ይባላል። ሁለተኛ ተግባሩ ይሄ ነው። ሌላው ሶስተኛ ተግባሩ ሰው በቁሙ እንዲሸትና እንዲገማ የማድረግ በምንድነው? ሆን ብሎ እንደው የሆነ በሽታ ኖሮበት አይደለም። ንጽህናው እንዳይጠብቅ ተስፋ የሚቆርጥ በፍልስፍና ኦሹ መጽሐፍ በማንበብ ሊሆን ይችላል። ራምፓ ወይም ደግሞ ከእግዚአብሔር መስመር በመውጣት በካህናት ኃጢአት፣ በዲያቆናት ኃጢአት፣ በአገልጋዮች በእንደኔ አይነቱ ኃጢአት፣ ሌሎችም አገልጋዮች በሚሰሩት ኃጢአት ከሃይማኖት ያስርቃቸዋል፣ ዱርዬ ያረጋቸዋል። ልብሳቸውን ተዘክርከው እንዲለብሱ ዝቅ ያለ ሱሪ ያለ አይደለም እንደ ራፐሮቹ ሰንሰለት እዚህ ጋር አድርገው ምናምን እንደሚሉት። ከዛ ደግሞ መነቀስ፣ ጸጉራቸውን ጨርር አድርገው መሄድ፣ በቃ ገላቸውን ከስንት አንዴ የሚታጠቡት፣ ፍየል እየሸተቱ ነው የሚኖሩት። ዝርክክ ያለ ባነት ይኖራቸዋል። በቃ ጥርሱ ሁሉ በጫት የተበከለ ይሆናል። ንጽህናውን የማይጠብቅ ጎረምሳ ታውቃላችሁ? እንደዚህ አይነት ሴትም ልክ እንደዛው እንድትሆን ያደርጋታል። ዝርክርክ ሴት እና ሴት ልጅ ስትዝረከረክ በተለይ አያምርባትም። በጣም ንጽህና ስትጠብቅ ነው የሚያምርባት። በእርግጥ እንዲያምርበታል ማለት አይደለም፣ ግን ሞር በብዛት ሴት ልጅ ደግሞ ሲሆን ደግሞ በጣም ያስጠላል ማለት ነው። እና በእንደዚህ አይነት መልኩ ወሰንገላ የሚባል መንፈስ ስራ ይሰራል። ምን አልኳችሁ? ሲጻፉ መጀመሪያ መጠጥ፣ አልኮል ነክ ነገሮችን ያስጠጣል። ቀጥሎ ደግሞ ጭሳጭስ ነክ ነገሮችን፣ ሐሺሽ፣ ሱስ የተባሉ ነክ ነገሮች በሙሉ ባለቤት እንድትሆን ያደርጋል። ከዛ ደግሞ ንጽህናን በተመለከተ የአዳልሞቴ መንፈስ ደግሞ ባህሪው ምንድነው? ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን 6ቴም ሊያፈሉ ይችላሉ እስከ ማታ ለሊቱ 6 ሰዓት ድረስ። ከዛ በኋላ ደግሞ እሳቸው ቤት ይሄ ነገር ባይከናወንም በውርስ ምክንያት ያጣላል። ዘመዶችን፣ ጎረቤታሞችን በተለይ በስጋ ዝምድና በወንድማማቾች ላይ በተለይ ደግሞ በእንጀራ አባትና በእንጀራ እናትነት የሚለያዩ ወንድማማቾችን በመተት በድግምት ማማተት፣ እንዲሁም ደግሞ ማጣላት፣ በደም መፈላለግ፣ ለመገዳደል መፈላለግ፣ በፍርድ ቤት መካሰስ፣ ዘመዳማቾችን ማለት ነው፣ ስጋ ዘመዳማቾችን። ይሄን ይወዳል። ማን? አዳልሞቴ ማድረግ ይወዳል። ከዛ ሌላ ደግሞ መናፍቅ ፕሮቴስታንት ያደርጋል፣ እስላም ያደርጋል፣ ከሃይማኖት ያስወጣል። ወሰንገላ ዱርዬ ነው የሚያደርገው፣ ፓጋንና ኤቲስት ነው የሚያደርገው። ይሄኛው ደግሞ እግዚአብሔርን የምታገኙ እየመሰላችሁ ሃይማኖት ስትሽከረከሩ ነው የምትኖሩት። በቃ ኢየሱስ ክርስቶስ የት እንዳለ ግራ ገብቷችሁ የምታዩት አገልጋዩን ነው። እንትን ዶግማውን አታዩትም፣ ወይም መሰረታዊ የሆነውን ዘውጉን የሃይማኖቱን ዘውግ ሳታዩት ዝም ብሎ ሰው በመከተል ብቻ ተአምራት በመከተል ብቻ እዛም እንድትሉ ያደርጋል።
እና አዳልሞቴ መንፈስ ያለባቸው ቤተሰቦች በሙሉ ሃይማኖታቸውን ይቀይራሉ። የሚገርማቸው ባይቀይሩ እንኳን ኦርቶዶክስ ሆኖ እንኳን ከሆነ አዳልሞቴ ያለው በስዕሉ ፊት ተንበርክከው ሲጸልዩ ስዕሉን እንዲጠራጠሩ ይሄ እኮ ቀለም ነው፣ ይሄ እኮ ጨርቅ ነው፣ ይሄ እኮ ዝም ብሎ እኮ ነው። እምነቱንም በቃ እያንዳንዱ ቄሶቹ ላይ አቃቄር ማውጣት እምነቱ ላይ የራሳቸው ኦርቶዶክስ ሃይማኖት ይፈጥራሉ። የራሳቸው አስተምህሮ፣ የራሳቸው አለባበስ። ለምን እንደዚህ ለበሳችሁ ሲባሉ እኔ መብቴ ነው ብለው የሆነ አቃቄር ማውጣት። ተሐድሶች ለምሳሌ አዳልሞቴ መንፈስ ያለባቸው የኛ ኦርቶዶክስ ተገንጥሎ የወጡት ቃለዋዲዎች እነዚህ የአዳልሞቴ መንፈስ ነው፣ ሌላ ምንም አይደለም። እና በኦርቶዶክስ እምነት ውስጥ ያሉ ይመስላቸዋል፣ መተው የሚያስቀድሱ ይመስላቸዋል። ግን ሌላ ተጨማሪ ሌሎች ነገሮችን ያደርጋሉ፣ በራሳቸው መንገድ ይሄዳሉ። ልክ መምህር ፋንታውን ዋቄ እንደተናገረው ሰንበት ተማሪዎች ደጅ ላይ ሌላ ቤተክርስቲያን ውስጥ ሌላ ስብዕና ይኖራቸውና ሲመከሩ የሚናገሩት ንግግር ራሳቸው የፈጠሯት ነው ኦርቶዶክስ ነው። ዘፋኝ ሆነው ዘፋኞቹ ኦርቶዶክሶች ናቸው። ሰይፉ ፋንታውን ጋር ሌላ ኢንተርቪው በሚደረጉበት ሰዓት እግዚአብሔር ከረዳኝ የሚቀጥሉ ዓመት ላይ የሆነ አልበም አወጣለሁ፣ እስቲ እንግዲህ አሪፍ ይሆናል ብዬ አስባለሁ፣ ብዙ ደክሜበታለሁ ምናምን ይላሉ አርቲስቶቻችን። ኢትዮጵያውያን ዘፋኞች በጣም እኮ የሚገርም ነው እኮ። ይሄ ውርደት እኮ ነው በነገራችን ላይ። እመቤታችንን ተማጽኖ ሱባኤ ይዞ ዘፈን ለማውጣት ሱባኤ ይዛል። ይሄ የራሱን ኦርቶዶክስ የፈጠረ ሰው ነው። አዳልሞቴ እንደዚህ ነው የሚያደርገው። በኦርቶዶክስ እምነት ውስጥ ሆኖ ግን ኦርቶዶክስ ቤተክርስቲያን የማትፈቅዳቸውን ነገሮች እያደረገ እግዚአብሔር እንደረዳው አድርጎ የሚያቃጥር ለኃጢአቱ እግዚአብሔርን ተባባሪ አድርጎ የሚያዘጋጅ የአዳልሞቴ መንፈስ ባህሪ ነው። ጠቋር ደግሞ እንዳልኳችሁ መቆጣት፣ ማፍጠጥ፣ መናደድ፣ መነጫነጭ፣ ከዛ በኋላ ደግሞ ኃይለ ቃል መናገር፣ ደፋር ቃላቶችን ማውጣት፣ ጳጳሳትን ፓትርያርኮች ሁሉ ሳይቀር መዘርጠጥ፣ በመጽሔቶቻቸው፣ በጋዜጣዎቻቸው፣ በዩቲዩቦቻቸው አባቶችን ማዋረድ፣ ማብጠልጠል፣ ትክክለኛ የሆነውን ነገር የተናገሩ እየመሰላቸው ቤተክርስቲያንን ማዋረድ፣ ከባቴ አበሳ ኃጢአትን ገበናን ሸፋኝ የሆነ አምላክ የእሱን ገበና እንደሸፈነለት ረስቶ ሌላ ነገር ውስጥ ይገባል። ይሄ ነው። ሌላው ደግሞ ጠቋር መንፈስ በአገልጋዮች በካህናትና በዲያቆናት በሰንበት ተማሪዎች መካከል ገብቶ ማቡካት፣ በወሬ በሐሜት ደብተራውን በድግምት በዝሙት በገንዘብ እንደገና ደግሞ እርስ በርስ በማፋጀት በመቋሚያ በማፈነካከት ሰንበት ተማሪዎች አስተዳዳሩ ላይ ያመጻሉ። አስተዳዳሩ ሰንበት ተማሪዎችን ያሳስራል። ዲያቆናት አስተዳዳሩን ይከሳሉ። አስተዳዳሩ ውስጥ ፍጭት አለ። እስከ ዩቲዩብ መጥቶ መካሰስ። ደፋር ነው ጠቋር። ከዛ ጠቋር ደግሞ እህትና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ነው። ወንድምና እህት ማለት ነው። እንደገና ደግሞ ወንድምና ወንድም እህትና እህትም እንዲዳሩ ማድረግ። እንደገናም ደግሞ አባት ልጁ እንዲደፍር፣ ልጅ ወንድ ልጅ እናቱን እንዲደፍር፣ እንደገና ደግሞ ያክስት ልጅ አጎት ሴት ልጅ በአጎቷ መደፈር፣ እንዲህ ያን ነገር ይሄ ስጋ ዘመድ ላይ ያሉትን ሩካቤዎች የሚፈጽመው ጠቋር ነው። ሾተል ቀስት መምዘዝን ያስተማረ ይሄው ነው። አዛዝኤል ወይም ጠቋር የሚባለው መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ነው። አዛዝኤል ይባላል። ይሄ ጠቋር የሚባለው መንፈስ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን፣ ባዮሎጂካል ዋርን፣ የሚዲያ ጦርነቶችን ምንም ሳይፈሩ የኢትዮጵያን ነገስታትን፣ የኢትዮጵያን ካህናትን፣ የኢትዮጵያን የሃይማኖት እንትኖችን መዘርጠጥ በአደባባይ በቃ ምንም ሳይፈሩ ንቀት ማሳየት ይሄ የጠቋር ስራ ነው እና በአደባባይ ወጥቶ ትልልቅ የሚባሉ ክብር ያላቸውን ነገሮች መነካካት ይሄ ጠቋር ስራ ነው። ለምንድን ነው ማብራራት ያስፈልገው? እዚህ ቤት ውስጥ ይሄ ነገር ስላለ መምህር ምን ነው ከገጠመኝ በፊት ብዙ አወራህብን ብላችሁ ኔክስት አረጋችሁብኝ፣ ወደፊት አረጋችሁብኝ። የምናውቀው ነገር ነው። ከጎረቤት ጋር ላስታርቆት ነው። አልተጣላንም እኮ ምን መች ተጣላን አሉኝ። አይ ችግርማ ቢኖር ነው አይተዋል አይደለም የተፈጠረው እኔና እርሶ የምናውቀው አልኳቸው። አሃ እሱማ ልክ ነህ አሉኝ። ደንግጠዋል። ቆይ ልጄ ወደ ውስጥ ላውራ አሉኝ። ጓዳ ውስጥ ገብቼ ላውራ በጣም ውስጣቸው ተረብሿል። እና እሺ በቃ አልኳቸው። ደስ ይበላቸው ብዬ ገባሁኝ። ልጄ እስቲ ቪዲዮን አሳየኝና ከዛ በኋላ ከልጆቼ ጋር የምታወራው ነገር ፈቅደልሃለሁ አሉኝ። ይሄው አልኳቸው። አዩትና ካሜራ ደቅና ነበረ አሉኝ። አዎ አልኳቸው። ወይኔ ያገኘችኝ አሉ። ማዘር አሁንም አልተጸጸቱም ስላቸው ጊዜ ምን መሰለ ልጄ እኔ በቃ ሰውየው አዋቃለሁ፣ እነሱም ነግረውኛል። ከ2 ዓመት በፊት አረመኔና እርኩስ ነበርኩኝ ሰፈር ውስጥ ንስሐ ገብቻለሁ፣ እየዞርኩኝ ሁሉንም ይቅርታ ብያለሁ። ለምን እንደዚህ አርገችብኝ ብሎ ነው የላከኝ አልኳቸው። ለምን እንደዚህ አርገችብኝ ከሆነ ልጄን ያጣሁት በአንተ ምክንያት ነው። ለካ ሁለተኛ ልጃቸው አርፏል። ያው በሱ ምክንያት ባይሆንም የተገናኘ ነገር አለው። ብዙ መግለጽ አልፈልግም።
የተገናኘ ነገር አለው። ብቻ ሰበብ ነው። ሰበብ የሚባል ታውቃላችሁ፣ ራሱ ገዳይ ባይሆንም ለመሞት ግን ምክንያት መሆን፣ ሰበብ መሆን። አሁን አንድ ሹፌር ለምሳሌ በአመት በዓል ቀን የሚሆን በደስታ ቀን እየሄደ እያለ መኪና እየነዳ እየሄደ እያለ የሆነ ሰው ጎማ ስር ይገባበታል። ሰበበኛ ይላል። ከመሞቱ ከሰውየው መጎዳት ይልቅ የሚሄድበት ፕሮግራም የሚሄድበት ጉዞ ወይም እንቅፋት ስለሆነበት ነው ሰበበኛ የሚለው። ከዛ ነው በኋላ ስለተገጨው ልጅ ማዘን የሚጀምረው። እንደዚህ አይነት ነገር የተፈጠረው በእንደዚህ አይነት ህይወት ውስጥ ማለት ነውና ማዘር አልኳቸው ለልጆቹ ምንም የማወራው ነገር የለም፣ ግን ቀጥታ ያደረጉትን ያምናሉ፣ ንስሐ ይገቡልኛል፣ ወደ መስመር ይገቡልኛል፣ አይገቡም አልኳቸው። ልጄ ምን መሰለ እሱ እኔ ንስሐ ገባ፣ ግን እንዴት ልጄ ምናምን ብሎ ማልቀስ ጀመሩ። እንዴ ማየ ምን ሆነሽ ነው ብሎ መጡ። መምህር ተስፋዬ ምንድን የተፈጠረው አሉኝ። ማዘር ልንገራቸው አልኳቸው። በቃ ንገራቸው፣ እማውቀው ነገር የለም ንገራቸው አሉ። ንዴታቸው ሲመጣ ልካ ዛሬ ይነሳባቸው። አንዳንድ ሰዎች ሲናደዱ የሚያደርጋቸው ነገር አለ አይደል? በጣም ሲያለቅሱ ሲናደዱ መርዶ ሲነገራቸው ምናምን የሞተ ሰው ሲያስታውሱ እንደዛ ነውና ከዛ ኧረ መምህር ምንድን ነው ችግር አለባት እንዴ ማዘር? ኧረ ጸበል እስቲ አምጡ ምናምን አሉ። አዎ ቆይ ተረጋጉ፣ የሆነ ነገር ይዤ ነው የመጣሁት፣ በቪዲዮ ይዤ ነው የመጣሁት አልኳቸው። ምን አሉኝ? ማዘራችሁ ተናደው ትንሽ ጎረቤት ላይ መተት ሲያረጉ እነሱ ደግሞ ካሜራ ደቅነው ነበርና መተቱን ያደረጉት እናታቸው ሆኖ ተገኙ። ያው ታመው የተኙት በዛ ምክንያት ነው። በጋ አላረዱ፣ ዶሮ አላረዱ፣ ያው ታመው ተኝተው አልሳቸው ጊዜ ማርያምን ማዘር ምን ሆነሽ ነው ሲሉ ጊዜ ኧረ መንፈሱ ነው እባክህ ቆይ ተረጋጋ ብለን ልጆቹን እዛ አድርገን ሁለቱ በጣም ተናደዱ ከእናታቸው ጋር፣ ሁለቱ ደግሞ ከኔ ጋር አገዙ። ከዛ እናታቸውን ጸበል ረጭተን ልክ ሴትዮዋ ስትረጋጋ እዛኛው ቤት ውስጥ ያሉት የታመሙት ሰዎች ድነው ተነሱ። ጮቤው ለቀቃቸው። ወደዚህ ተሰበሰበ እና ተሰብሰብ ብዬ በጸበል ያው እንግዲህ መቼም እንደ ከንቱ ውዳሴ እንዳትቆጥሩብኝ፣ ማንም ሰው ቤቱ ሊያደርገው የሚችል ሰይጣንን ማዋረድ መቃወም ዲያብሎስን በክርስቶስ ስም ማዋረድ የሚፈልግ ሰው ይሄን ሊያደርገው የሚችለው ነገር ስለሆነ ነው። እና በህብረት በጸሎት ሰብሰብ ብለን አቡነ ዘበሰማያት አለን ውዳሴ ማርያም ሰኔ ጎልጎታ ተጸልየና ያው ጸበሉን ረጨት ስናደርጋቸው ተሰብሰብ ምናምን ብለን ስንለው ሁላችንም ወደዛ ተሰበሰበ። ከተላከበት ቦታ ወደዚህ መጣ ማለት ነው። በምንድን የላከው? በፈርስ ለምን ምንድን ያረከው ሲባል ራስ የታጠብኩትና ያው መንፈሱ ማለት ነው ሴትዮዋ ላይ ሆኖ እንድትታጠብ አረግናትና ከዛ በኋላ ደፋ ነው። ከዛ ስትለግጠው የኔ ልጅ እንደሞተ ያንቺም ልጅ ይሞት ብለን ነበር ያደረግነው። ወይኔ ተያዝን፣ አልቻልንም፣ ቀደመችን። ይሄንን ስጋና ደም የሚባለው ነገር ተቀብላ ቀደመችን አለ። ይሄ ነው መቅደም ማለት ይሄ ነው። ደስ ሲል እግዚአብሔር ስሙ የተመሰገነ ይሁን። ጮቤ እግዚአብሔር ይገስጸው፣ ደንቃራ እግዚአብሔር ይገስጸው። ጮቤ ማለት መንገድ ላይ የሚወረወር እንቁላል፣ የሚፈርጥ እንቁላል ደግሞ ሱቅ ተልካ አንዲት ሕፃን ልጅ ወድቆባት የፈረጠውን እንቁላል ሁሉ ደግሞ ድግምት ነው እንዳትሉ አይነት አለው። ዝም ብሎ ሁሉም እንቁላል ነው ባይባልም ግን በቃ እያማተቡ ማለፍ ወይም ከቤት በሰላም ያውቀኝ ሰላም አሳድረኝ ሰላም አውለኝ። እኔ አውቄ እጠነቀቃለሁ፣ ሳላውቅ ግን የረገጥኩት ካለ አንተ ያዝልኝ ነው የሚባለው። ሌላ ምንም ማድረግ ስለማንችል ማለት ነው እንጂ ሁሉ ነገር ሰይጣን ነው ካልን እንደ ማማ ነው ምን ሆነው። መገናኛ ጋር የካተራራ ትምህርት ቤት ታውቁታላችሁ አይደል? እዛ አካባቢ ተጠርቼ የሆነውን ሴትዮዋ መምህር ተስፋ ያሉ ደውለዋል። ኧረ ጉድ ቶሎ ድረስልኝ፣ እንደው በቃ ይቺ ድመት እንደው ምን ያየችው ነገር አለ አሉኝ። ስመጣ ድመቷ በቃ ይኸው ስገባም ስወጣም ጫማዬ ነው ትልሰኛ ታሸተኛለች አሉ። እና ሁሉ ነገር ወደ መንፈስ የተረጉሙት ነበር ሴትዮዋና ልጆቻቸውን ሁሉ ለካ ጠርተው አክስት አጎት ይኸው ፍረዱኝ፣ በቃ እኔ ይቺ ድመት የጎረቤት ድመት ናት፣ ማን እንደሆነችም ደግሞ አላቃትም ምናምን ብለው ቅብጥርጥር ሲያደርጉ ማዘርጌ ጫማዎትን በምንድን ነው የወለወሉት አልኳቸው። እንዴት አሉኝ። አይ ድንገት ወጥ በነካው ጨርቅ ወልውሎ ከሆነ መሳቸው ጊዜ የተሰቀለው እንደዚህ ያሉትና አንዳንዴ ሁሉ ነገር ድመት ላይ ድግምት ሊደገም ይችላል። አንዳንድ ጊዜ የድመት ድግምት የቅርብ ሰው የሚስጥር መተት ነው ይባላል። ለምን ድመት ሶፋ ላይ ትቀመጣለች፣ ሲርባት አምጡ ብላ ትለምናለች። የቤት እንስሳ ናት። ልክ እንደ ድመቷ ባህሪ ያለው ሰው ቤት ውስጥ ሰው ካለ ያ ሰው ከደገመ ድግምቱን ከደገመ ያ አይነት ባህሪ ይኖረዋል እና ሁሌ ከእናንተ እጅ ገንዘብ ይፈልጋል። ለሆዱ ነው የሚፈልጋችሁ፣ ለሌላ ነገር ለጥቅማ ጥቅም አይፈልጋችሁም። እንደ በቃ ጥፍራቸው ውስጥ ያለው ቆሻሻ እየወጡ ቁጭ ብሎ እንትን ነው የምትሆንባችሁ። እንደዚህ አይነት ጓደኛ፣ እንደዚህ አይነት ጎረቤት ዘመድ በጣም መጥፎ ነው። መስራት አይወዱም ግን ተለጣፊ ናቸው፣ መዥገር ናቸው ማለት ነው። ፓራሳይት ነገር ናቸው እና የድመት ባህሪ ያላቸው ሰዎች አሉ እና ያንን ስለሚያቆሳቸው መጠርጠራቸው ጥሩ ነበር። ግን ሁሉም ነገር
ወደ እንትን ድግምት ወስዶታል። አንድ ሰውዬም ብዬ ነግሬያቸዋለሁ። ጫማውን ሲወለውል በቤት መወልወያ ጨርቅ ወለወለና ሲወጣ ልክ እንደዚሁ ገጥሞታልና ውሻ ሲል ከሰከሳ ጫማው ላይ እንዲያ ነገር አጋጥሞታል። ስለዚህ ሁሉ ነገር ወደ መንፈስ አይተረጎምም ብዬ አስረድቻቸዋለሁ። እዚህም ቤት ምናልባት መንፈስ እንቁላል ተወርሮ ረግጦ ሊሆን ይችላል፣ ወይም ደግሞ ሌላም ነገር ዶሮ የሆነ ወጥ ተደፍቶ ወይ ብዙ ነገር ሊደረግ ይችላል። ግን ያ አይደለም ጉዳዩ። ከቤት ምን አድርገን የወጣ ነው፣ እንዴት ሆነን የወጣ ነው የሚል ነው። ጸሎት አድርገን ነው ወይ የወጣ ነው? ጸሎቱ ምን አይነት ነው? ከልባችን ነው ወይ የጸለየ ነው? ኃጢአትን ላለመስራት ጥረት እናደርጋለን ወይ? ንስሐ የገባንበትን ኃጢአት ደግመን እንሰራዋለን ወይ? መንፈስ ቅዱስ እንዲያገዘን ከቀን ወደ ቀን እምነታችን እናሳድጋለን ነው የሚለው ነው የሚወስነው። በጮቤና በደንቃራ እንዳንመታ ከፈለግን ማለት ነው። ምናልባት ስለሚጓጓው ነገር እንግዲህ ይቅርታ ይደረግልኝ፣ ቤት እየሰሩ ስለሆነ ነው። ወደ ታሪኩ እንመለስና ከተኙበት ተነሱ ወዲያውኑ በአንድ ሰዓት ውስጥ ማለት ነው። የታለች ታመመች የተባለችው ሲባል አሁን ይኸው ተነሳን አሉ። አሁን ይኸው እናንተ እዚህ ጋር ምን ስታደርጉ እንደሆነ አላውቅም። መምህር ተስፋዬ ከኛ ቤት ከሄደ በኋላ እዚህ ጋር ደግሞ እኛ ጋር ያው ነገር ከላያችን ላይ ውርር አድርጎ ለቀቀን አሉ። ያ ምንድነው? የገዛ ልጆቻቸው ስላገዙኝ ነው። እኔ ጋር ምንም ነገር የለም። የገዛ ልጆቻቸው አራቱም አገዙኝ። እማዬ ለምን እንደዚህ ታሪክ ያለች ብሎ ተቃውሟል። በእውነት እማዬ ላይ ያለው መንፈስ እግዚአብሔር ይምታው። ልክ ጴንጤዎች እንደሚሉት እንዲያውም ትንሹ ልጅ ማለት ነው እየሳቀ በኢየሱስ ወጋው። እንዴት እናታችን በዚህ መልክ ታሰድባለህ ሰፈር ውስጥ? አሁን እኮ መምህር ተስፋዬ እጅ ላይ ባይገባ ይሄ ቪዲዮ በቃ ልጆቹ ምናልባት ይሄ ነገር ሆኖ ቢሆን ኖሮ ተባዝቶ ነበረ ምናምን ብለው ልጆቹ መቀለድ ጀመሩና እናትየዋ በቃ ልጄ ሲሞትብኝ ምን ላድርግ ያለኝ አማራጭ ይሄ ነበር አስደገምኩኝ ነው ያሉትና እማዬ ሁለተኛ ይሄን ነገር ካረግሽ ይኸው የፈለገ ብትሉኝ እኔ ታንቄ ነው የምሞተው አላቸው። ምን ነው ለምን እንደዚህ ትላለህ አሉ እናትየዋ። እኛም ደነገጥን ሁላችንም። ምክንያቱም ነገ ይሄንን ከሰማ ሰይጣን ነገ እናትየዋ ላይ ያለው መንፈስ አውቆ ሁለተኛ ድግምት ሊያስደግማቸው ይችላል። ካስደገማቸው ልጁ እንዲታነቅ ያደርጋል ማለት ነው። አውቆ ይሄንን ወሬ እንዲሰሙ አደረጋቸውና ሁለተኛ እንዲያውም መጀመሪያ እሱን ነው ይዤው እጁን ይዤ ወደ ውጭ የወጣሁትና እረፍ ሰው ጊዜ አይ ላስፈራራት ብዬ ነው አለኝ። ቢሆንም ሟርት ይሆንብሃል። ካፍህ ተቀብለው ነው የሚያደርገው። ሰይጣን ደግሞ ልክ ስታወራ ነው የሚቀልበው። ካፍህ የልብህን ያውቃል አያውቅም እንደ ኃጢአትህ ብዛት ነው፣ ወይም ደግሞ እንደ ስንፍናህ ነው። ትጸልያለህ አትጸልይም ይወስነዋል። ግን ብዙ ጊዜ ያወራነውን ነገር በተግባር የመፈጸም አቅም አለው ሰይጣን፣ የምናወራውን ማናቅ ከሆነ እና እንደዚህ አትበል አልኩት። እና እናትዬን አሁን ሂድና እማዬ ፕሊስ እንዳትሞክሪው ይሄን ማለት ነው ብለህ ንገራቸው አልኩት። ከዛ ያደርገዋል፣ መምህር ተስፋዬ ያደርገዋል፣ ይሄ ልጅ የተናገረውን ነገር ያደርገዋል አሉ። ያያችሁ ዛሩ ያውቁታል። እሳቸው ላይ የነበረው መንፈስ ልጃቸው ላይ ያለው ባህሪ ያውቁታል። ሁልጊዜ ሲያሳድጉት ባህሪው ምን እንደሆነ ስለሚያውቁት የሆነ ነገር አድርጋለሁ ካለ ከልጅነቱ ጀምሮ ያደርገዋል። የሚፈልገውን ነገር ካላገኘ ማልቀሱን አያቆምም ነው ያሉት በልጅነቱ። እንዲህ አይነት አስተዳደግ በጣም ከባድ ነው። ግን ልጆቹ ባያግዙኝ እኚህ እናትም በዋዜማው በማግስቱ ሊድኑ አይችሉም። እዛ ቤት ውስጥ ያሉትም ጮቤው እንደዛ ሊያደርጋቸው አይችልም ነበረ። እኔ በጣም ነው ደስ ያለኝ። የቅዱስ ቁርባንን ኃይል ነው ያየሁበት። አንድ አርቲስት ጎረቤትም ነበራቸው። እንዴ መምህር ምን ልታረግ መጣህ አለኝ። እናንተ ቤት ነው የመጣሁት ፕራንክ ምናምን አለኝ ስለው ጊዜ ኧረ እኔ መምህር እኔ እንደዚህ ነገር አልወድም፣ ደግሞ አንተ የምታስተምረው ትምህርት ትንሽ የሚያስፈራ ስለሆነ ኧረ ማን ብሎ በሩ ዝግት አደረገብኝ። አርቲስት ነው ታውቁታላችሁ ብዙዎቻችሁና ኧረ አይደለም ናውጣ ብሎ ሳቆበት ሁሉም እና አይ እንደዚህ ተፈጥሮ ነው ብዬ ነገርኩት። በጣም ይገርማል። እውነት ነው ማለት ነው ሰይጣን አለ ማለት ነው አለኝ። ገና ሰይጣን መኖሩን ወይኔ ያናርዳል ቤተሰቦቼ። ብቻ ለማንኛውም ደስ ስላለኝ ነው ፈታ ብዬ ያቀረብኩላችሁ። አንዳንዴ እያለቀስኩ፣ አንዳንድ ጊዜ እየተናደድኩ፣ አንዳንዴ ደግሞ እንደዚህ ፈታ እያልኩኝ አቀርብላችኋለሁ።